I'm shocked to listen to the outrageous comments from the Israeli representative. On the matter of Somaliland, we have no announcement to make regarding U.S. recognition of Somaliland, and there has been no change in American policy. Thank you. የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰሞኑ የእስራኤል የሶማሊላንድ ዕውቅና ጉዳይ የተጠራውን አስቸኳይ ስብሰባ አካሂዷል። በዚሁ ስብሰባ ላይም የእስራኤልና የሶማሊያ ተወካዮች ከባድ የቃላት ልውውጥን አድርገዋል። አሜሪካም ሶማሊላንድና እስራኤልን በተመለከተ የማያዳግመው አቋሜ ይህ ነው በማለት አቋሜን ያለችውን አብራርታ ቅጩን ተናግራለች። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተማክሰኞ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ጉዳይ አዲስ ማብራሪያ ሰጥተዋል። ያልተሰሙ ጉዳዮችንም አካፍለዋል። በእኔም ጊዜ ተፈናቃይ እርዳታን በተመለከተ የተከሰተ አንድ ክስተት ነበር በማለትም አንዲት ሚስጥርን ሹክ ብለዋል። አጠር አድርገን ከያዝናቸው መረጃዎች መካከል ነው። እስራኤል ለሶማሊላንድ ዕውቅና መስጠቷ በተገለጸበት በዚህ ወቅት ሌላ አስገራሚ መረጃ ከሶማሊላንድ በርበራ ተሰምቷል። ለስምምነቱ መተግበር ቁልፍ የሆነ የጦር ሰፈር በወደብ ከተማዋ ላይ ግንባታው ሲፋጠን እንደነበር ታውቋል። የ4 ኪሎ ሜትር የጦር አውሮፕላንና ድሮን ማረፊያ ከምድር ስር የጦር ሰፈር ጋር ተገንብቶ መገኘቱ አስገርሟል። መረጃውን ይዘናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰሞኑ የእስራኤል የሶማሊላንድ ዕውቅና ጉዳይ የተጠራውን አስቸኳይ ስብሰባ አካሂዷል። በዚሁ ስብሰባ ላይም የእስራኤልና የሶማሊያ ተወካዮች ከባድ የቃላት ልውውጥን አድርገዋል። አሜሪካም ሶማሊላንድና እስራኤልን በተመለከተ የማያዳግመው አቋሜ ይህ ነው በማለት አቋሜን ያለችውን አብራርታ ቅጩን ተናግራለች። እንግሊዝም ተከትላለች። በሁሉም አቅጣጫ ያሉትን ዕለታዊ መረጃዎች አሰባስበን አጠናቅረናቸዋል። ኢትዮጵያ በሶማሊላንድ ጉዳይ በዝምታ የያዘችውን አቋም ያመለከተ አነጋጋሪ መረጃ ይፋ ሆኗል። የመረጃው ምንጭ ከፍተኛ የመንግስት ዲፕሎማት ናቸው። ዲፕሎማቱ ምን አሉ የሚለውን ከጥንቅራችን ይሰማሉ። በትግራይ ተቋርጦ የነበረው የቀድሞ ታዋቂዎችን ትጥቅ አስፈትቶ ታድሶ በመስጠት ዳግም ወደ ህብረተሰቡ የመቀላቀል ስራ እንደገና ሊጀመር መሆኑን የሚያመለክት አንድ መረጃ ወጥቷል። የክልሉ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ይሁንታቸውን የሰጡ መሆኑ ተመላክቷል። ጥንቅራችን ይዞታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በጥምረት እንቅስቃሴ ተጀምሯል። ይህ ስብስብ 3 ሀገራትን ያቀፈ ሲሆን በወታደራዊና የፖለቲካ ስልት ኢሳያስን ኢላማ አድርጎ ተንቀሳቅሷል። ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ጌታቸው ስለ ራሳቸው አዲስ ሚስጥር። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ እሳቸው ስልጣን ላይ በነበሩበት ጊዜ ሳይቀር ከተፈናቃዮች እርዳታ እየተቀነሰ ለሰራዊቱ ይሰጥ ነበር ሲሉም አንድ ሚስጥርን ብቅ አድርገዋል። በጊዜው ይህ ሲደረግ የነበረው በሌሎች አስገዳጅነት ነው ወይስ በእሳቸው ፈቃደኝነትና ይሁንታ ጭምር ነው በሚለው ጉዳይ ግን የሰጡት ዘርዘር ያለ ማብራሪያ አልታየም። አሁን ባለው ሁኔታ በትግራይ በተፈናቃዮች ላይ የሚነገድ መሆኑንም በማስታወቅ የቀድሞ ጓዶቻቸውንም ተጠያቂ ያደረጉበት ሁኔታ ታይቷል። ከእርዳታ መከልከል ጀምሮ እስከ ምዝበራ ድረስም ጭምር በማንሳት ወቀሳቸውን ሰንዝረዋል። እርሳቸው እርዳታን ለማቅረብ በነበራቸው ሂደት ውስጥ ነበረብኝ ያሏቸውንም እንቅፋቶች የዘረዘሩበት ሁኔታንም አክለው አመላክተዋል። እኔ የክልሉ አስተዳዳሪ በነበርኩበት ወቅትም ሕጻጽ የተፈናቃዮች መጠለያ ጣቢያ ላይ ተመሳሳይ ችግር ነበር። ያን ጊዜ እኛ ወደ ስፍራው እርዳታ ስንልክ በጊዜው የዞኑ አስተዳዳሪ የነበረው ግለሰብ ህዝባችንን የእርዳታ መሸቀጫ ልታደርጉት ነው ብሎ መንገድ ዘጋብን። ሰው ስለ ሕጻጽ ያወራል። ሽሬ ከተማም የባሰ ነገር አለ። አቶ ጌታቸው አክለውም እኔ በነበርኩበት የእርዳታ እህል ለሰራዊቱ ብለንም ጭምር እንሰጥ ነበር ሲሉም ተናግረዋል። ተፈናቃዮቹ ድርጅታችን መቅደም አለበት ይላሉ በማለት ደብረጽዮን ይናገራል ሲሉም አቶ ጌታቸው የቀድሞ ጓዳቸውንም ጭምር ወቅሰዋል። በጊዜው የፌዴራል መንግስትን ስወቅስ ነበር ያሉት አቶ ጌታቸው ከዚያ በኋላ ግን ማስፈጸም ያቃተን እኛው ነን ሲሉም ተናግረዋል። የተፈናቃይ ጉዳይ ትልቅ የሌሎች እንጀራ ሆኗል ሲሉም ያሉት
አቶ ጌታቸው እነዚህ ሰዎች ለትግራይ ህዝብ ጠብ የሚል አጀንዳን ሳይዙ በጊዜው ጉባኤያችን በድል ተጠናቀቀ ሲል ይሰማል። የድርጅታችን ህወሓት ህጋዊ እውቅና ካልተመለሰ በስተቀር ወደ ቀያችን አንመለስም ብለዋል በሚልም ተፈናቃዮቹን መያዣ አድርጓቸዋል በማለትም የቀድሞ ጓዶቻቸውን በጥብቅ የወቀሱበት ሁኔታ ታይቷል። ለሰራዊታችን ማጠናከሪያ በሚል ገንዘብ አዋጡ ሲባልም ይሰማል። ቀደም ሲል በትግራይ ብዙ የእርዳታ ድርጅት ነበር፣ አሁን ሁሉም ስራውን አቁመዋል ያሉት አቶ ጌታቸው በእርዳታ ስም ተቀባይነት ሊያገኝ ነው በሚል የእርዳታ እህል እስከነ ተሽከርካሪ እንዲመለስ ጭምር የተደረገበት ሁኔታ ነበር ሲሉም ተናግረዋል። ወደ ቀጣይ መረጃ አለፍ። በወደቡ የተገነባው ሚስጥራዊው የጦር ሰፈር እስራኤል ለሶማሊላንድ እውቅና መስጠቷ በተገለጸበት በዚህ ወቅት ሌላ አስገራሚ መረጃ ከሶማሊላንድ በርበራ ተሰምቷል። ለስምምነቱ መተግበር ቁልፍ የሆነ የጦር ሰፈር በወደብ ከተማዋ ላይ ግንባታው ሲፋጠን እንደነበር ነው ስሪላንካ ጋርዲያን የተሰኘ ዜና ምንጭ ያጋለጠው። በርበራ ኤርፖርት ለአየር ኃይል መጠቀሚያ የሚሆን የጦር አየር ማረፊያ ተገንብቶ ተገኝቷል። ግንባታ የተፈጸመው ባለፉት ጥቂት ወራቶች ውስጥ መሆኑን የእስራኤል እርምጃ የተጠና ቀድሞ የቤት ስራውን የጨረሰ አስመስሎታል። እንደ ስሪላንካ ጋርዲያን ዘገባ በርበራ ኤርፖርት ላይ 2 የጦር አየር ማረፊያና ቤዞች የማስፋፊያ ግንባታ መደረጉን ከሳተላይት መረጃ አረጋግጫለሁ ብሏል። ኤርፖርቱ ላይ የተገነባ የጦር ሰፈሩ የምድር ስር የቦምብ መከላከያን ጭምር ያካተተ ነው። በርከት ያለው የፈንጅና ሎጂስቲክስ ማከማቻ የምድር ስር ዋሻዎች እንደዚሁም ለድሮን ዘመቻ የሚሆኑ የድሮን ማደሪያዎች ወይም ሃንጋርስ ግንባታ መከናወኑን የሳተላይት ምስሉ አመልክቷል። ከአየር የጦር ማረፊያና ምሽግ በተጨማሪ ግርምት የፈጠረው በበርበራ ወደብ ላይ የተደረገው አዲስ ግንባታ ሲሆን ወደ ገልፍ ኦፍ ኤደን የሚያስወጣ ግዙፍና በጉልህ በሳተላይት ምስሎች የሚታይ መሰረተ ልማት ነው። የጦር መርከቦችን ማስተናገድ አቅም እንዳለው የታየው የወደብ ማቆሚያ 4 ኪሎ ሜትር የአውሮፕላን ማረፊያና መንደርደሪያ ጋር አብሮ የተሳሰረ መሆኑ ግርምት አጭሯል። እስራኤል ለሶማሌላንድ እውቅና በሰጠችበት በዚህ ጊዜ በርበራ ላይ ለጦር መርከቦች ማስተናገጃና ለጦር ጀቶች ማረፊያ መሰራቱ ስምምነቱ ብዙ የተብላላ ቀደም ብሎ አፈጻጸሙ የተከወነበት ስለመሆኑ ይናገራል። በርበራ ለወታደራዊ ግልጋሎት ክፍት መሆኗን ነው ፕሮጀክቱ ያረጋገጠው። አሜሪካ የተባበሩት ኤሚሬትን ጨምሮ በርበራን ለወታደራዊ አገልግሎት ለመጠቀም ፍላጎት ቢኖርም እስራኤል ተግባራዊ ስምምነት ቀድማ ፈጽማ መሰረተ ልማቱን ለመጠቀም ሌሎችን መቅደሟን የተጠቆመው። በርበራ በኤደን ገልፍ ቁልፍ ስፍራ ስትሆን ለባበል መንደብ ወሽመጥ በእጅጉ የምትቀርብ ናት። ይህ አካባቢ 10 በመቶ የሚሆነውን የዓለም ንግድ መርከቦች ፍሰት የሚያስተናግድ ነው። እስራኤል ከዚህ የበርበራ ወደብና የጦር አየር ማረፊያና ሰፈር ሆና ቀይ ባህርን በቅጡ መቆጣጠርና እያንዳንዱን እንቅስቃሴ መቆጣጠር የሚያስችላት ነው። የበርበራውን ሚስጥራዊ የጦር ማረፊያና ሰፈሩን ማን ሰራው፣ ማን ፋይናንስ አደረገው የሚለው ግልጽ መረጃ ባይኖረውም ኤምሬት ላለፉት በርካታ ዓመታት በርበራን በሎጂስቲክስ ማማነት ስትጠቀም መቆየቷን ፋይናንስና ድጋፉ ከአቡዳቢ የመነጨ ነው የሚል ግምት አሳድሯል። ሆኖም ባለፉት ጥቂት ወራት አሜሪካ በርበራ ላይ ትኩረት አድርጋ የነበረ ሲሆን የጦር አመራሮች በተደጋጋሚ ወደቡን ሲጎበኙ መክረማቸው የጦር ማረፊያው ግንባታ ከዋሽንግተን ጋር የተገናኘ ስለመሆኑም መረጃ ይጠቁማል። እስራኤል ይህንን የወደብ የጦር ዝግጁነት ተከትሎ ወደ እውቅና መስጠት መምጣቷም ምናልባትም ገዘፍ ያለ ቅድና ትስስር ስለመኖሩ አመላካች ሆኗል። በዚህም ተባለ በዛ በርበራ የቀጠና የጸጥታ ማማውን ብቅ ብላለች። በቀጣይ መረጃ በሶማሌላንድ ጉዳይ አሜሪካ ቅጩን ተናገረች። እስራኤል ለሶማሌላንድ የሰጠችውን ሀገራዊ እውቅና ተከትሎ በትላንትናው ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከያዛቸው የመወያያ አጀንዳዎች መካከል አንዱ በማድረግ የተወያየበት ሲሆን በዚህም ወቅት በተባበሩት መንግስታት የሶማሊያና የእስራኤል ቋሚ አምባሳደሮች መካከል ጠንከር ያለ የቃላት ልውውጥም ተሰምቷል። በአስቸኳይ ስብሰባው ወቅትም የእስራኤል የሶማሊላንድ ሀገራዊ እውቅና ዙሪያ የተለያዩ ሀገራት ተወካዮች የየሀገራቸውን አቋም ሲገልጹ ታይተዋል። በስብሰባው ላይ አሜሪካንን ግልጽ አቋም ያሳወቁት በተባበሩት መንግስታት ድርጅት የአሜሪካ ምክትል አምባሳደር ታሚ ብሩስ የሶማሊላንድን የእስራኤል እውቅና ከወራት በፊት ባለፈው መስከረም ወር ሀገራት ለፍልስጤም ከሰጡት ሀገራዊ እውቅና ጋር አያይዘው መውቀሳቸውን የሰነዘሩበት ሁኔታ ታይቷል። እንደሚታወሰው የጋዛ ፍልስጤማውያን ጋዛን ለቀው ወደ ሌላ ሀገር መበተን አለባቸው በሚል ከወራት በፊት በትራምፕ በኩል ቀርቦ የነበረው ሀሳብ ዓለም አቀፍ ቁጣን ቀስቅሶ ፈረንሳይና ዩናይትድ ኪንግደምን ጨምሮ በርካታ የአሜሪካ ወዳጅ ምዕራባውያን ሳይቀሩ ለፍልስጤም ሀገራዊ እውቅናን የሰጡበት ሁኔታ እንደነበር ነበር። የጊዜውን በዘመቻ መልክ የተካሄደውን ፍልስጤምን በሀገርነት እናውቃለን የሚለውን አካሄድ አስታውሰው ያጣቀሱት የአሜሪካ ተወካዩ አምባሳደር ታሚ ብሩስ ወገኖች በሁለት ቢላ የምንበላ ሰዎች አንሁን፣ የአቋም ሰውነታችንን እናሳይ፣ ባለፈው በሀገርነት ደረጃ የሌለችውን ፍልስጤም ሀገር ትሁን በማለት በርካቶች ሀገራዊ እውቅናን መስጠታቸው የቅርብ ትዝታችን ነው በማለትም እንደዚህ አይነቱ በሁለት ቢላ የመብላት መስመር የመሳት አካሄድ ምክር ቤቱ የዓለምን ሰላምና ጸጥታ ለማስጠበቅ ባለው አካሄድ እንቅፋትን የሚፈጥር ይሆናል ሲሉም ወቀሳቸውን ሲሰነዝሩ ተሰምቷል። በዚህ መልኩ እስራኤል የወሰደችውን እርምጃ በተመለከተ የአሜሪካንን ድጋፍ ያስታወቁት የአሜሪካ ተወካዩ ታሚ ብሩስ በሌላ አቅጣጫ ደግሞ የሶማሊላንድን ሀገራዊ እውቅና በተመለከተ ሀገራቸው አሜሪካ ያላትን አቋም በተመለከተም በግልጽ ማብራሪያ በመስጠት ያስረዱበት ሁኔታም ጭምር ታይቷል። የአሜሪካንን የሶማሊያ እውቅና በተመለከተ አዲስ የምናስታውቀው አቋም አይኖረንም። በዚሁ መሰረትም በዚህ ጉዳይ ቀደም ሲል በነበረው የአሜሪካ ፖሊሲ ላይ የተደረገ
ምንም አይነት ለውጥ እንደሌለ መታወቅ አለበት። አመሰግናለሁ በማለትም ሐሳባቸውን ቋጭተዋል። በቀድሞ የባይደን አስተዳደር ወቅት አሜሪካ ለሶማሌላንድ እውቅና የማትሰጥ መሆኗና የሶማሌ ግዛት አንድነትና ሉዓላዊነት ተጠብቆ መቀጠል ያለበት መሆኑ በግልጽ የተቀመጠበት ሁኔታ የነበረ መሆኑ የሚታወስ ነው። የትራምፕ አስተዳደርም በዚህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የተለየ አቋም እንደሌለኝ ይታወቅልኝ ሲል አስታውቋል። በዚሁ በትናንትና የአሜሪካ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማብራሪያ መሰረትም ሶማሊላንድን በተመለከተ አሜሪካ ያላት አቋም አሁን ያለው የአሜሪካ አቋም እስራኤል የወሰደችውን የእውቅና መስጠት ሂደት ባይደግፍ እንኳን የሚቃወምበትና የሚያወግዝበት ሁኔታ የለም። ነገር ግን አሁን ባለው ሁኔታ አሜሪካ ለሶማሌላንድ ሀገራዊ እውቅና ለመስጠት በሚያስችላት የፖሊሲ አቋም ለውጥ ላይ ግን አይደለችም። ያው የቀደመውና የነበረው ፖሊሲያችን በነበረበት ይቀጥላል የሚል ሆኖ ታይቷል። I'm shocked to listen to the outrageous comments from the Israeli representative. On the matter of Somaliland, we have no announcement to make regarding U.S. recognition of Somaliland, and there has been no change in American policy. Thank you. ከእስራኤል በመቀጠል ለሶማሊላንድ ሀገራዊ እውቅና ልትሰጥ ትችላለች በሚል ስሟ ሲነሳ የነበረች ዩናይትድ ኪንግደም እንግሊዝ በዚህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ያላትን ግልጽ አቋም አሳውቃለች። በተባበሩት መንግስታት የዩናይትድ ኪንግደም ጉዳይ አስፈጻሚ የሆኑት አምባሳደር ጄምስ ካሪውኪ የሀገራቸው አቋም ማሳወቂያ ንግግር ላይ በሰጡት ማብራሪያቸው ዩናይትድ ኪንግደም ለሶማሊላንድ ነጻነት እውቅና አትሰጥም ሲሉም በአጭር አገላለጽ እቅጩን ተናግረዋል። በአፍሪካ የቅኝ ግዛት ዘመን የሶማሊላንድ ቅኝ ገዥ የነበረች ዩናይትድ ኪንግደም እንግሊዝ በሶማሊላንድ የእውቅና ሁኔታ ላይ የሚደረግ ማንኛውም ለውጥ በሞቃዲሾና በሀርጌሳ መካከል በሚደረግ ውይይትና የጋራ ስምምነት ላይ ተመሰረተ መሆን ያለበት ከመሆኑም በተጨማሪ ከተባበሩት መንግስታት ቻርተር ዓላማዎችና መርሆች ጋር ጭምር መጣጣም ይኖርበታል ብለን እናምናለን በማለትም በተወካዩ በኩል ግልጽ አቋሟን አሳውቃለች። በቀጣይ ርዕስ ኢሳያስ ላይ ዘመተው የሶስት ሀገራት ጥምረት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በጥምረት እንቅስቃሴ ተጀምሯል። ይህ ስብሰባ ሶስት ሀገራትን ያቀፈ ሲሆን ኢሳያስን ኢላማ አድርጎ ተንቀሳቅሷል። ይህ ስብስብ የኢትዮጵያ፣ የጅቡቲና የኤርትራ አፋርን ያካተተ ነው። በተከታታይ በኢትዮጵያ አፋር ክልል በጥብቅ ሲመክር መቆየቱ ነው የተገለጸው። በጉባኤው የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችን በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ መሆኑን ዶቼ ቬለ በዘገባው አመልክቷል። በሶስት አጎራባች ሀገራት ማለትም ኢትዮጵያ፣ ኤርትራና ጅቡቲ የሚገኙ የአፋር ህዝብ ተወካዮች የጋራ ኮንፈረንስ በኢትዮጵያ ሰመራ ከተማ እየተካሄደ ነው። የጋራ ጉባኤው የአፋር ህዝብ አንድነትና ትብብርን በማረጋገጥ በደንከሌ አፋር ላይ ደርሳል የተባለውን ጭቆና በጋራ ለመታገል ያለመም እንደሆነ አዘጋጆቹ ተናግረዋል። ትላንት ማለዳውን በአፋር ክልል ሰመራ ከተማ የተጀመረው ጉባኤ ነገ የጋራ አቋም መግለጫ በማውጣት እንደሚጠናቀቅም ተመላክቷል። ሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀውና በአፋር ህዝብ ስም በተለያዩ ሀገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮችን አንድ ላይ ያሰባሰበ ነው የተባለው በአፋር ክልል ሰመራ ከተማ የተጀመረው ጉባኤ የህዝቡ የጋራ ጉዳዮች ላይ በመምከር ቀጣይ አቅጣጫ ለማስቀመጥ የወጠነ ነው ተብሏል። በኮንፈረንሱ ከተሳተፉት አንዱ የሆነው የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የሆኑት አሊ መሐመድ ዑመር ዛሬ ሰመራ ውስጥ የተጀመረው ጉባኤ አፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችንም በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው ብለዋል። በዋነኝነት የጋራ መድረኩ ሀሳብ የሚያጠነጥነው ደንከሊያ በጭቆና ላይ የሚገኘውን ከአካባቢው የተፈናቀሉና በዚያም የሚገኘው የአፋር ማህበረሰብን እንዴት ከዚያ ጭቆና ማውጣት ይቻላል በሚለው ጉዳይ ላይ መመካከር ነው በማለትም ችግሮቹን ነቅሶ በማውጣት የአፋር ህዝብ አንድነትን ለማጠናከር መሆኑን ጠቁመዋል። በህዝቦቹ መካከል የሀሳብ ልዩነቶችንና ጥርጣሬዎችንም ለመፍታት የጋራ መድረኩ ማስፈለጉንም አክለው ገልጸዋል። በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙትን የአፋር ማህበረሰብን በይፋ በጋራ የማገናኘት እድሉ ጠባብ ነበር ያሉት የመድረኩ አስተባባሪ አሁን ላይ ግን በተፈጠረው በጎ አጋጣሚ ማህበረሰቡን በጋራ ዓላማዎች ላይ አብሮ መስራት የሚያስችላቸው ጣፈንታ ላይ መመከር መቻሉንም የዛሬው መድረክ ዋና ማሳያ ነው ብለዋል። በሶስቱም ሀገራት ላይ ያሉ ይህ ማህበረሰብ በቋንቋ በሃይማኖትና ባህል ባይለያዩም ከዚህ በፊት በሰመራ ላይ ስለ ደንከሌ አፋር ህዝብ ማውራት እንደ ሐራም ይታይ ነበር በማለትም አሁን ላይ ኢትዮጵያ ውስጥ ተፈጥሯል ያሉት በጎ አጋጣሚ በተለያየ ሁኔታ የተበታተነውን ህዝብ ለማሰባሰብ በጎ አጋጣሚ ፈጥሯል ሲሉም ተናግረዋል። የአፋር ማህበረሰቦችን በጋራ ያገናኘው መድረኩ ወቅታዊ የፖለቲካ ግቡም በአፋር ውስጥ የሚገኙ የቀይ ባህር ወይም የደንከሌ አፋር ማህበረሰብን የራስ ማስተዳደር መብት ማጎናጸፍ እንደሆነም ነው የተጠቆመው። የመድረኩ የፖለቲካ ዓላማው እና የደንከሌ አፋር የምንለው ማህበረሰብ በራሱ ክልል ራሱን በራሱ እንዲያስተዳድር ነው በማለት በአሁኑ ወቅት ተይዞ እየተሰራበት ያለ የፖለቲካ ግብ ስለመሆኑ ተነስቷል። ያንን ተከትሎ ግን የደንከሌ አፋር ማህበረሰብ የወደፊት እጣው ላይ ሊወስን እንደሚችል ከመጠቆም ውጪ
ዓለም አቀፋዊ ወሰኖች ጋር ተያይዞ ሊፈጠር ስለሚችለው ለውጥና ዓላማ የተብራራ ነገር የለውም። የኤርትራ መንግስትም በተለያዩ አማራጮች የሚታገሉት የአፋር ማህበረሰብን ያካተተው መድረኩ በኢትዮጵያ ውስጥ በሚካሄድበት በአሁኑ ወቅት የሁለቱ ሀገራት መሪዎች ሽኩቻ ውስጥ ገብተው አንዱ ሌላውን ሲወቅሱ ተደጋግሞ ይደመጣል። በቀጣይ ርዕስ በሶማሌላንድ ጉዳይ በዝምታ የተያዘው የኢትዮጵያ አቋም። ኢትዮጵያ በሶማሌላንድ ጉዳይ የያዘችውን አቋም ያመለከተ አነጋጋሪ መረጃ ይፋ ሆኗል። የመረጃው ምንጭ ከፍተኛ የመንግስት ዲፕሎማት ናቸው። የኢትዮጵያ ዲፕሎማሲያዊ ምንጮች እንደሚሉት የኢትዮጵያ አቋም ግልጽ ነው። ማንኛውም ውሳኔ ከውጭ ኃይል ቡድኖች ጋር ጥምረት ፈጥሮ ከመስማማት ይልቅ የኢትዮጵያን ጥቅም ማስቀደም አለበት። እስራኤል በቅርቡ ሶማሌላንድን የሀገርነት እውቅና የሰጠችበት ውሳኔ በመካከለኛው ምስራቅና ቀድሞውንም ደካማ በሆነ የአፍሪካ ቀንድ አስደንጋጭ ማዕበልን ፈጥሯል። ኢትዮጵያ በሶማሌላንድ የራሷ የረጅም ጊዜ ስትራቴጂካዊ ፍላጎት አንጻር የሁሉም አይኖች አዲስ አበባ ላይ ናቸው ሲል ዋዜማ አዲስ ባስነበበው ትንታኔ አመልክቷል። እንደ አውሮፓውያን አቆጣጠር በጃንዋሪ 2024 ኢትዮጵያ የሶማሌላንድን የባህር ኃይል ጦር ሰፈር ለማግኘት በምትኩ እውቅና ለመስጠት ሞከረች። እርምጃው በተለይ ከሶማሊያ ከፍተኛ ዲፕሎማሲያዊ ተቃውሞ ያስነሳ ሲሆን ቱርክ በአዲስ አበባና በሞቃዲሾ መካከል ሽምግልና ካደረገች በኋላ የመግባቢያ ሰነዱ ውድቅ ሆኗል። ይሁን እንጂ ስምምነቱ ፈጽሞ መሰረዙ እስካሁን በይፋ አልተገለጸም። የኢትዮጵያ ቀደምት እርምጃ የሶማሌላንድን ሀገርነት ምኞት ህጋዊ ለማድረግና ሌሎች ሀገራትም ይህንኑ እንዲከተሉ ለማበረታታት ያለመ እንደነበር የጠቀሰው ይኸው ትንታኔ አሁን እስራኤል የመጀመሪያው ሀገር በመሆን ቁልፉን ሰብረዋለች ሲል ገልጿል። በዋሽንግተን ውስጥ ለሶማሌላንድ እውቅና ለመስጠት የሁለትዮሽ ፍላጎት እያደገ ነው፣ ብዙ ታዛቢዎች የጊዜ ጉዳይ መሆኑን በመጥቀስ ላይ ይገኛሉ ሲልም አብራርቷል። ቀጠናው እየተቀየረ ቢሆንም ኢትዮጵያ እስካሁን ይፋ አቋም አላሳወቀችም። አዲስ አበባ ስትራቴጂካዊ ዝምታን መርጣለች። ሶማሊያን ከማስቆጣትና ክልላዊ ግጭቶችን ከማባባስ እንድትቆጠብ ትፈልጋለች። በተመሳሳይ መልኩ በጥር 2024 የተፈረመውን የመግባቢያ ስምምነት ለመሰረዝ ፍቃደኛ አይደለችም። ይህም ስልታዊ ጠቀሜታ ያለው ኢኮኖሚና የጸጥታ ዕድል መሆኑን ከፍተኛ ዲፕሎማት በሰጡት ቃል ገልጸዋል። ስማቸው እንዲገለጽ ያልፈለጉ ከፍተኛ የመንግስት ኃላፊ በጉዳዩ ላይ በሰጡት ማብራሪያ ላይ አዲስ አበባ ሌሎች የጸጥታ ጉዳዮችን ቅድሚያ ሰጥታ መጠባበቅ የሚለውን አካሄድ እየተከተለች ነው። ኢትዮጵያ በአሁኑ ወቅት የኤርትራን የአሰብ ወደብ መዳረሻ እንደገና በማረጋገጥና ግብጽ ኤርትራን በታጣቂ ቡድኖች በኩል የሚደርሰውን ጫና በመመከት ላይ ትኩረት ማድረጓን የተመላከተው የእስራኤል ወደ ሶማሌላንድ መምጣት ግብጽ ወደ ደቡባዊ ቀይ ባህር የምታደርገውን እንቅስቃሴ ተከትሎ በካይሮና በቴል አቪቭ መካከል ያለውን አለመተማመን የሚያሳይ ነው። ኢትዮጵያ የግብጽን ተጽዕኖ የመቆጣጠር ፍላጎት አላት፣ ነገር ግን ጅቡቲን፣ ሶማሊያን ወይም ቱርክን ሳታስቆጣ ማድረግ ትፈልጋለች ሲል ትንታኔው አብራርቷል። ይህ በእንዲህ እንዳለ ኢትዮጵያ የቅርብ አጋር የሆነች የተባበሩት አረብ ኤሚሬትስ በቀጠና ያላትን ስልታዊ አቋም እንደገና እየገመገመች ነው። ዲፒ ወርልድ የበርበራ ወደብን በሚያስተዳድርበት ከሶማሌላንድ ጋር ያለውን የረጅም ጊዜ ግንኙነት በመመስረት አቡዳቢ ራሱን የተጽዕኖ መስክ ለማጠናከርም ልትንቀሳቀስ ትችላለች። የአፍሪካ ቀንድ የማይካድ የመካከለኛው ምስራቅ አያላን ሀገሮች የጦር አውድማ ሆኗል እና ኢትዮጵያ ቀጣዩን እርምጃዋን ስትመዝን በጂኦፖለቲካ የጠባብ መንገድ እየተራመደች ነው። የኢትዮጵያ ዲፕሎማሲያዊ ምንጮች እንደሚሉት የመመሪያው መርህ አሁንም ግልጽ ነው። ማንኛውም ውሳኔ ከውጭ የኃይል ቡድኖች ጋር ከመስማማትና ጥምረት ከመፍጠር ይልቅ የኢትዮጵያን ኢኮኖሚያዊና ደህንነት ጥቅም ማስቀደም መሆኑን ትንታኔው አጽንኦት ሰጥቷል። በቀጣይ መረጃ ጀነራሉ በትጥቅ መፍታቱ ላይ ተስማሙ። በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ ነበር የተባለ የቀድሞ ተዋጊዎችን ትጥቅ አስፈልትቶ በማሰልጠን ወደ ማህበረሰቡ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና እንደሚጀምር የብሔራዊ ተሃድሶ ኮሚሽንን ዋቢ ያደረገው የኢትዮጵያ ኢንሳይደር ዘገባ አመልክቷል። የክልሉ አስተዳዳሪ ጀነራል ታደሰ ወረደ ይሁንታቸውን የገለጹ መሆኑ ታውቋል። ዘገባው ይሄው ተቋርጦ የነበረው ሂደት ዳግም የሚጀመረው በመቀሌና በዳጋሙስ በሚገኙ ማዕከላት መሆኑንም አክሏል። መረጃው ይሄው ተቋርጦ የነበረው ሂደት የሚጀምረው የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው በትላንትናው ዕለት በመቀሌ ከተማ ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ከተነጋገሩ በኋላ መሆኑን አስታውቋል። ትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ታደሰ ለሂደቱ መሳካት ክልሉ አስፈላጊውን ድጋፍና ትብብር እንደሚያደርግ መግለጻቸውን ኮሚሽኑ በትላንትናው ዕለት ባወጣው መግለጫ ማስታወቁንም ዘገባው አክሏል። ይኸው በአዲስ መልኩ የሚጀመረው ስራም የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የታድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራዎችን ያካትታልም ተብሏል። የመከላከያ ሰራዊትን በመወከል ሂደቱን የሚያስተባብሩት ብርጋዴር ጀነራል ደርቤ በትግራይ ክልል በሚቀጥሉት 4 ወራት ውስጥ 67000 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ ለመቀላቀል መታቀዱን ይፋ ያደረጉ መሆኑንም ዘገባው አክሎ አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።